ሕይወት መዝገብ ቃሉን ያስነበቡህ የተዋህዶ አርበኞች ቅዱሳን ዋኖችህ የድካም ዋጋቸው የእምነታቸው ፍሬ ያማረ ነውና ምሰላቸው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰሙኑ ለመጋቢት በዛቲ ዕለት ቅዱስ አርያኖስ መኮንን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚህች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ነው። የከበሩ ፊልሞና፣ ናብላኒዮስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደ ዓይንን ብትቀባ በዳንክ ነበር አለው። ያን ጊዜ ከደማቸው ወስዶ ዓይኑን ቀባ። ወዲያው ድኖ ፈጥኖ አየ። ከዚህ በኋላ በቅዱሳን ላይ ባደረገው ክፉ ሥራ ሁሉ በድንቁርናው ምሕረት ሁለቱም ነደፋቸው። አንዲት ፍላጻም ምሕረት የሌለው ስቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖቱን ሰበረ። በክብር ባለቤት በጌታችን በኢየሱስ ክርስቶስ ማምኖ ምዕመናን ማሰቃየቱንም ተወ። ዲዮቅልጥያኖስም ወሬውን በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣው። በምን ምክንያት አማልክትን ማምለክ እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሚሰራውን አስደናቂ ታምራት ሊነግረው ጀመረ። ሕዋሳቶቻቸውንም እንዴት እንደሚቆራርጧቸው በየአይነቱ በሆነ ስቃይም ሲያሰቃያቸው ያለምንም ጉዳት ጤነኞች ሆነው ተመልሰው እንደሚነሱ። ዲዮቅልጥያኖስም የታምራትን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይም እንዲያሰቃዩ ታዘዘ። ሁለተኛም በጉድጓድ እንዲጨምሩትና እስኪሞትም የጉድጓድ አፍ እንዲዘጉ አዘዘ። እንዲህም አደረጉ። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልአኩን ልኮ ከጉድጓድ አውጥቶ በንጉሥ ዲዮቅልጥያኖስ መኝታ ላይ አቆመው። ንጉሡም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማን አንተ አለው። እርሱም እኔ የእንዴናው ገዥ አርያኖስ ነኝ ብሎ መለሰለት። ንጉሡም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባህር እንዲያሰጥሙ ታዘዘ። በባህሩም ውስጥ ነፍሱን በጌታችን እጅ ሰጠ። እንዲህም ሆነ። ቅዱስ አርያኖስ ዘመዶቹንና አገልጋዮቹን ሲሰናበታቸው እንዲህ ብሎ ነገራቸው። ለሥጋዬ እርሱ እንደሚያስብና ወደ አገሬ ወደ እንዴናው እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ሥጋዬን ጠብቁ አላቸው። ባሰጠሙትም ጊዜ ጌታችን አሳ አንበሪን አዘዘ። አንበሪውም ተሸክሞ ወስዶ በእስክንድርያ ወደብ አውጥቶ በየብስ ላይ አኖረው። አሽከሮቹ ከዚያ እየጠበቁ ነበር። ወደ አገሩም ወደ እንዴናው አድርሰው ከቅዱሳን ሰማዕታት ከፊልሞና ከሥጋቸው ጋር በአንድነት አኖሩት። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአርያኖስ አማልክቲሁ አዲጎ ዘተለወ ፍጹመ ለእግዚአብሔር ሕጎ ዲዮቅልጥያኖስ ምዑክ ቢጸራዊት ዘበተዛውጎ እምድረ ደፈኖ አፈግብ መሪጎ መልዕልተ ምስካቡ ንጹሕ ተረክበ አሪጎ። በዚህችም ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከ12ቱ ሐዋርያት የአንዱ ሐዋርያ የማትያስ የዕረፍቱ መታሰቢያ ሆነ። ይህም ሰውን ወደሚበሉ ሰዎች አገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸው የመጻተኛ ሰው በን ስለሆነ ለመዳቸውም እንዲህ ነው።
መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። 30 ቀንም እስኪፈጸም ሳር ያበሉታል። ከዚያ በኋላም አውጥተው አርደው ይበሉታል። ሐዋርያ ማለት ማትያስ ታስሮ ሳለ 30ው ቀን ሳይፈጸም በጌታችን ትእዛዝ ሐዋርያው እንድርያስ ወደ እርሱ ደረሰ። የአገሩ ሰዎችም የሚሰሩትን ክፉ ሥራ አይቶ አደነቀ፣ እጅግም አዘነ። እስረኞችንም ሁሉ አውጥቶ የአገር ሰዎች ወደሚያገኛቸው ቦታ አኖራቸው። እርሱ ግን ሁለቱ ሐዋርያት እንድርያስና ማትያስ ተገለጡላቸው። የአገሩም ሰዎች የያዟቸው፣ በአንገታቸውም ገመድ አስገብተው እስከ 3 ቀን በአገሩ ጥጋጥግ ጎተቷቸው። ሐዋርያት ስለዚያች አገር ሰዎች ስለ ድነታቸው ወደ እግዚአብሔር ጸለዩ። ያን ጊዜ ከወይን ቤቱ ምሰሶ ስር ውሃን አፈለቁ። ውሃውም ከፍ ከፍ ብሎ በሀገር ውስጥ እስኪያጥለቀልቅና ወደ ሰዎች አንገት እስኪደርስ እየበዛ ሄደ። በተጨነቁና ሕይወታቸውን ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸውም ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። እመኑ እናንተም ትድናላችሁ አሏቸው። እሊያ ሁሉም በክብር ባለቤት በጌታችን አመኑ። ሐዋርያትም አስተማሯቸው፣ ገሰጿቸውም። የአንድነትን የሦስትነትን የመድኃኒታችን ሰው የመሆኑን ምስጢር ገለጡላቸው። ደግሞ ይህም ናወራዊ ጠባይ ጌታችን ከእነርሱ ያርቅ ዘንድ ጸለዩላቸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። የአውሬ ጠባይ ከእርሳቸው ርቆ ሰው የሚመገቡ የዋሆች ቅኖች ሆኑ። ኤጲስቆጶሳትና ቀሳውስት ዲያቆናት ሾሙላቸው። በቀናች ሃይማኖትም እያጸኗቸውና እያስተማሯቸው 30 ቀኖች ያህል ከእሳቸው ጋር ኖሩ። ከዚያም ወጥተው ሄዱ። የአገር ሰዎች ግን በሌላ ጊዜ ወደ እነርሱ እንዲመልሷቸው ሐዋርያትን ለመኗቸው። ሐዋርያ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። የአገርም ሰዎች ይዘው በብረት አልጋ ላይ አስተኝተው በበታች 6 ቀን 6 ሌሊት እሳት አነደዱ። ሊያዩትም ወደ እርሱ በመጡ ጊዜ ፊቱ እንደ ፀሐይ ሲበራ አገኙት። ሥጋውንም ሆነ የራስ ጠጉሩንም ወይም ልብሶቹን ምንም እሳት አልነካቸውም። እጅግም አደነቁ። አሁንም ዳግመኛ 24 ቀን እስኪፈጸም ድረስ ሐዋርያ ቅዱስ ማትያስ በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚህ በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካህናትንም ሾመላቸው። በቀናች ሃይማኖትም እያጸናቸው ከእርሳቸው ጋር ኖረ። ከዚያም ተነስቶ ስሟ ፊላውን ወደሚባል ከአይሁድ አገሮች ወደ አንዲቱ ሄደ። በዚያም በጎ እረፍትን አረፈ። ሥጋውንም በመልካም ቦታ አኖሩ። ከሥጋውም በሽተኞችን በመፈወስ ታላቅ የሚያስደንቁ ተአምራት ተገለጡ። ልዩ የሆነች በረከቱን ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለማትያስ ዘታርየ ወተፈቅረ እየንተ ይሁዳ ይትወለቁ ምስለ ሐዋርያት እውረ ከዊኖ ማትያስ በላይ ለኩያን ሄረ ሥጋ ወልደ አምላክ ሴሰዮሙ ወደሞ ክቡረ ተውላጠ ሴሰይወ ሎቱ ከመላይም ሳይረ። በዚህችም ቀን ደግሞ በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድርያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ ሀገር እንደ እርሱ ያለ የሌለ አዋቂ ብልህ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔርን ፈቃድ በእስክንድርያ ሊቀ ጵጵስና ተሾመ። ብዙዎች ድርሳናትን ተግሳጻትን ደረሰ። የሹመቱም ዘመን ሰላም የሰፈነበት ነበር። በቀናች ሃይማኖትም የጸኑ ዘንድ ሕግና ስርዓትን ሁሉ እንዲጠብቁ ሕዝብን ሁሉ ሁልጊዜ ይመክራቸዋል፣ ያስተምራቸዋል። በወንጌላዊ ማርቆስ ወንበር 10 ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዮልዮስ ሊቀ ጳጳሳት ክቡር በእስክንድሪያ አባይ ሀገር በሃይማኖት አይረፈው በሰናይ ምግባር እምድረ ነበረ ዲበ ዘሐዋርያት መንበር ሰው በተፈጸመ አሎቱ ዓመታት አስር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ተስዑ ለመጋቢት በዛቲ ዕለት ኮኑ ሰማዕተ ቅዱሳን እንድርያኖስ በዛቲ ዕለት ካዕበ ተዝካሮሙ ለዕስራ ምዕት እደው ለኮኑ ሰማዕተ ምስለ አባ ኖብ። ወበዛቲ ዕለት ካዕበ አይረፈ አብ ቅዱስ መስተጋድል ኩትን
ዛቅረብኩ ማህሌታ ዘኪርያ ይላፈ ምለተጸምዱ ከዘልፈ ለላ ነብቶ ከዘልዴቴ መጻፈን ተረሰ ገዚዮ ጸሪቀ መበለቱ ኩፈ ምምላ ውብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ቴራን ባርኩ ባርኩ ጉባኤ ዘቲ መካን እስከ አረጋዊ ሊቅ ወንስ ሕፃን ለዘጻፈ በክርስታስ ወለዛ ጻፎን ዘይደርስ ለዛን ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራኪተ ኩሉም ባይስ ውሬ ማርነ ኢየሱስ ክርስቶስ ውሬ ማርነ ኢየሱስ ክርስቶስ ውሬ ማርነ ኢየሱስ ክርስቶስ ከቅዱሳን በረከት ረድኤት በረከት ይክፈለን። ሰላም ቀን ያውለን። አቡነ ዘበሰማያት አይነት ኮኑ ፍትዋነ ንጹሐን የረሴን የረሴ ክምድሏነ ለመንግስተ ሰማያት እግዚኦ ማርነ ክርስቶስ በእንተ እግዝእትነ ማርያም ኦ እግዚእ ኢየሱስ ክርስቶስ ሰሪያ ኃጢአቴ ኃጢአተ ኩሉ ዝከ ማይሰራ ኃጢአት እግዚአብሔር ይፍታ።